ለጉዳ ሳምሯት ምትቋዳይ ገኝ ጥሎኛል ጥበባዊ መንገድ ያገናኛቸው ጥንዶች ወዳልታሰበና ወዳልተገመተ የፍቅር ጉዞ እየተሸጋገሩ ይሆን ወይ? አነጋጋሪው የዝንኞቹ ጉዳይ ከሰሞኑ የበርካቶችን ትኩረት ስቧል። የአርቲስት ባዩሽ ከበደና የእንግዳ ሰው ሀብቴ ወይም ቴዲ ጥምረት ከጀርባው ምን አዲስ ነገር አለ? ሰላም በያላችሁበት ይሁን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በማህበራዊ ሚዲያዎች መንደር በወሬ መረብ ተተብትቦ የሰነባበተውን ጉዳይ ልናነሳ ነው። ነገሩ ብዙዎችን አነጋጋሪ አድርጓል። በአሁኑ ሰዓት በርካቶችም ከዚህ ፎቶ ጀርባ አንዳች ነገር ለማወቅ ጥረት ያደረጉ ይገኛሉ። የማህበራዊ ሚዲያ ገጾች በፎቶቻቸው ተጥለቅልቀዋል፣ ተጣመሩ የሚሉ ዜናዎችም እንደ ጉድ ተሰራጭተዋል። ይህ ጉዳይ ግን እውነት የልብ ትርታ ነው ወይስ ደግሞ በስክሪን ጀርባ ያለ የጥበብ ስራም? ዛሬ እኛ በመረጃ ሰዓታችን ጉዳዩን በስፋት ለመመልከት ከዚያ ጀርባ ያለውን እውነትም ለመዳሰስ እንሞክራለን። አብራችሁን ቆይታ እንድታደርጉ ለቻናላችን አዲስ ከሆናችሁ ሰብስክራይብ ልታደርጉ መጋበዝ ነው። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንዲያጋሩ እንጋብዛለን። ወሬው የጀመረው ከዚህ ሰሞን ነው። በተለይም በቲክቶክ እና በፌስቡክ መንደር የሚዘዋወሩት ፎቶችና አጫጭር ቪዲዮዎች የብዙዎችን ቀልብ ስበዋል። አርቲስት ባዩሽ ከበደ በዚያ በሳቅ በሚሞላ ገጽታዋ አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአንድነት የታዩባቸው አጋጣሚዎች ነገሩ አዲስ ነገር የሚል ጥርጣሬን ጭረው ነበር። አድናቂዎቻቸው እንኳን ደስ አላችሁ ከማለት አልፈው የሰርግ ልብስ አልብሰው በፎቶሾፕ እስከ ማጋባት ደርሰዋል። የጥበብ ሰዎች ሲጋቡ ጥበብ ትከብራለች የሚሉ አስተያየቶችም በሐሳብ መስጫ ሳጥኖች እንደ ዶፍ ዝናብ ወረዱ። ሆኖም ግን ይህ ሁሉ ግምት እንጂ በፊርማ የተረጋገጠ ወይም በቃል ለመጠየቅ የተነገረ እውነት አልታየም። የጥበብ ስራ ትስስር ወይስ የልብ ምት የሚለው እዚህ ጋር መነሳቱም አይቀሬ ነው። እውነታውን ስንፈትሸው አንድ ትልቅ ነጥብ እናገኛለን። ሁለቱ አርቲስቶች በቅርቡ በአንዳንድ የሙዚቃ ቪዲዮዎችና በመድረክ ስራዎች በቅርበት ተገናኝተው ታይተዋል። በትወና ዓለም ተወዳጅነትን ያተረፈችው በራሷ ፖድካስትም ከተለያዩ እንግዶች ጋር ተወዳጅ ቆይታዎችን ማድረግ የምትታወቀው ባዩሽ ከበደ እንዲሁም ደግሞ በትወና መድረክ በብዙ መልኩ የሚወደሰውና የሚሞገሰው እንግዳ ሰው ሀብቴ ይህ ጥምረታቸው ምናልባት በቪዲዮ ክሊፖች ዓለም በፊልም ሊጣመሩ ይሆን ወይ ያስብሏል። በጥበብ ዓለም ውስጥ በርካታ አርቲስቶች ሲቀራረቡ ለተመልካች ፍቅር ነው ተብሎ መደምደም ይቀነዋል። ይህ ምናልባትም በሁለቱ መካከል ያለው በስራ ባላቸው ውደት የተነሳ የመጣ ሊሆን ይችላል። ከዚህ ጋር በተገናኘም እንግዳ ሰው ሀብቴ ወይም ቴዲ እንዲሁም ደግሞ ባዩሽ ከበደ ስለዚህ ግንኙነት ወይም ደግሞ ስለተሰራጨውና በብዙዎች ዘንድ ትኩረትን ስለሳበው ፎቶ የተናገሩት አንዳች ነገር የለም። ፎቶው ምን ይነግረናል? ብዙዎች ይላሉ ይህ ፎቶ የአዲስ ህይወት ጉጉትን የሚያመላክት ነው። በፎቶ ላይ በግልጽ እንደሚታየው የእርግዝና መንገድ ላይ ያለች ትመስላለች። እጆቿን ሆዷ ላይ አድርጋለች። እሱም እጆቹን ሆዷ ላይ በማድረግ የአባትነት መልክን እያሳየ ይመስላል። መተሳሰብና ጥበቃ እዚህ ጋር ይታያሉ። አባት ከበስተጀርባ ሆኖ እናቲቱን ደገፍ ማድረጉ በቤተሰብ ውስጥ ያለውን የመተሳሰብ ወይም የጥበቃ አጋርነት የሚያሳይ ነው። ደስታና የብሩህ ተስፋ ፊታቸው ላይ ይነበባል። የሁለቱ ፊቶች ላይ የሚታየው ፈገግታና ወደፊት የተዘረጋው እጅ ምናልባትም የሚመጣውን ብሩህ ጊዜ በደስታ እየጠበቁ እንደሆነ የሚገልጽና የሚናገር ሆኖ እናገኘዋለን። ይህ አይነቱ ጥምረት ምናልባትም እውነተኛ አሊያም ደግሞ በፍቅር የመሸጋገሪያ መንገድ ላይሆን ይችላል የሚሉ ሐሳቦችም ይነሳሉ። አርቲስት ባዩሽ ከበደ ከእውቁና ከተወዳጁ የፊልም ባለሙያ ገብረሕይወት ገብረ ጨርቆስ ጋር መሆን ሁለት ልጆችን እንዳፈራች በተለያየ አጋጣሚ ስትናገር እንደነበር፣ በልጅነት ህይወትም ወደ ትዳሩ ዓለም ገብታ እንደነበር ከዚህ ቀደም መግለጿ ይታወሳል። ምናልባትም ያ የትዳር ህይወትና እንዲሁም ጉዞ ምን አይነት ምዕራፍ ላይ ነው የሚገኘው ለሚለው እስካሁን በግልጽ ተጨባጭ የሆነ ማብራሪያ ባይሰጥም እዚያ ጋር የተመሰረተ ህይወት እንደነበር ግን ለማስታወስ ብዙዎች ሐሳቡን ሲያነሱም እየተመለከትን እንገኛለን። በሌላ በኩል ደግሞ የሁለቱ ጥምረት በአዲስ ፊልም የመምጣት መንገድ ሊሆን ይችላል የሚሉ ሐሳቦችም ይንጸባረቃሉ። እንግዳ ሰው ሀብቴ ወይም ቴዲ በመሰል ጉዳዮች ስሙ የተነሳባቸው አጋጣሚዎች ጥቂት አልነበሩም። ከዚህ ቀደም ከቃል ኪዳን ጥበቡ ጋር መሰል ብዙዎች ትኩረት የሚስቡና አነጋጋሪ የነበሩ ፎቶዎች በስፋት ሲሰራጩ እንደነበር ብዙዎች የሚያስታውሱት ጉዳይ ሆኖ እናገኘዋለን።
ውድ ቤተሰቦቻችን ታዲያ ይህ የሁለቱ ጥምረትን የሚያሳየው ፎቶ ምን አንድምታ ይኖረው ይሆን? ከፎቶ ጀርባ ያለው ግንኙነት እውነት የፍቅር ግንኙነት አሊያም ደግሞ ጥበባዊ ስራ ያቆራኘው? ወደፊት በጊዜ ሂደት የምናውቀው ቢሆንም እኛ ግን ከሰሞኑ መነጋገሪያ የነበረውን ጉዳይ መነሻ አድርገን የዛሬ መረጃችንን እዚህ ጋር ቋጨን። በነገራችን ላይ ከሳምንታት በፊትም መሰል ቪዲዮ ተሰራጭቶ የበርካቶችን ትኩረት ስቦ እንደነበር እናስታውሳለን። የድምፃዊት ቬሮኒካ አዳነና እንዲሁም ደግሞ የተወዳጁ ተዋናይ የፊልም ደራሲና ዳይሬክተር የሙሉ ዓለም ጌታቸው ቪዲዮ ብዙዎችን ሲያነጋግር ነበር። ይህ ግንኙነት ወደ ፍቅር መስመር ሁለቱም ገብቷል የሚሉ ሐሳቦች በስፋት ሲንጸባረቁና ሲስተጋቡ ከቆዩ በኋላ ለፊልም የተደረገ በፊልም ቀረጻ መሃል የተከወነ ክንውን እንደሆነ ተገልጾና ምላሽና ማብራሪያ ሰጥቶ እንዳለፈ ብዙዎቻችን የምናስታውሰው ጉዳይ ሆኖ እናገኛለን። ለማንኛውም እኛ መነሻ ያደረግንበት የቴዲ ወይም የእንግዳ ሰው ሀብቴና የባዩሽ ከበደን ግንኙነት ወይም የብዙዎችን ትኩረት የሳበውን ፎቶ መነሻ አድርገን ያዘጋጀነውን መሰናዶ እዚህ ጋር ስንቋጭ ጥቂት ስለ እንግዳ ሰው ሀብቴ ብንላችሁ ወደድን። እንግዳ ሰው ሀብቴ በብዙ መልኩ ከሚወደሱና ከሚደነቁ የኢትዮጵያ ፊልም ባለሙያዎች መካከል ይጠቀሳል። በአንድ ወቅት ከእርሱ ጋር በስራ አጋጣሚ የተገናኘ የፊልም ባለሙያ ስለ እርሱ የሰጠውን ምስክርነት እናንሳና እንሰናበት። ሀገራችን ላይ ብዙ ወንድ የሆኑ ሴት ጎበዝ ተዋናዮች አሉ። በጥረታቸውና በልፋታቸው የሚፈልጉበት ቦታ የደረሱ አሉ። ደግሞ ሲፈጠሩ ለትወና ብቻ የተፈጠሩ። ለእኔ ቴዲ ወይም እንግዳ ሰው እንደዛ ነው። ሲፈጠር እንዲተውንና እንዲተውን ብቻ የተፈጠረ ይመስለኛል። ቴዲ አንድ ነገር አምኖ ከተቀበለ በቀላሉ የሚለቅሰው አይደለም። ሙሉ በሙሉ ትኩረቱን ለዛ ነገር መስጠት የሚችልበት ሰው ነው። ከኔ ጋር በስራ ባሳለፍነው ጊዜያትም የተረዳሁትና ምስክርም ልሆን የሚችለው ይሄን ነው። ቴዲ ስክሪፕቱ ለመስራት ካመነ የሚጫወተውን ገጸ ባህሪ አምኖ ከተቀበለ በኋላ እረፍት የለውም። ቀንም ሆነ ማታ የሚያስበው ስለዚህ ብቻ ነው። ድንገት ሌሊት ላይ ደውሎ እዛች ጋር እንዲህ ብናረጋትስ አካሄዱን ሳስበው ትከሻው ወደ አንድ ጎን ዘንፈል ያለ ይመስለኛል ምናምን ሊላችሁ ይችላል። ስለ ገጸ ባህሪው እያንዳንዱ ነገር ይጨነቃል። ስለ አወራሩ፣ ስለ አለባበሱ፣ ስለ አካሄዱ፣ ስላተነፋፈሱ፣ ሌላው ቀርቶ ስላቀማመጡና ስለ እጅ አጣጣሉ በዲቴል ያስባል። ሪስክ ቢወስድ ሁለት አያስብም። ገጸ ባህሪው መውደቅ ካለበት ይወድቃል፣ መዝለል ካለበት ይዘላል። ብዙ ነገሮች ባልተሟሉበት የፊልም ኢንዱስትሪ ውስጥ ብዙ ነገሮችን ሊያጣ እንደሚችል አያስብም ወይም ደግሞ አያሳስበውም። ከስራው በተጨማሪ እንደ ችሎታውና እውቅናው እኔ እንዲህ ነኝ የሚል ነገር በፍጹም አይታይበትም። ከአንጋፋ ሆነ ከጀማሪ ተዋናይ ጋር አንድ አይነት ሰው ነው። ከጀማሪው ጋር እንደ ጀማሪ፣ ከአንጋፋዎቹ ጋር እንደዛ መሆን ይችልበታል። ሰርቼው በህይወቴ እኔ እንዲወጣ የሚጓጓለት ፊልም አለም። ርዕሱ ሰይፍና ሚዛን ይሰኛል። ለዛ ፊልም ቴዲ ከሌሎች ታዋቂና ጸዴ ተዋናዮችና የፊልሙ ክሮች ጋር መሆን ብዙ ዋጋ ከፍሏል። ፊልሙ ሲያልቅ ስለሌሎች ተዋናዮች ብዙ የምለው ነገር ቢኖርም ዛሬ ግን ስለ ቴዲ ይህ ልበል ብሎ ነበር። የእሱ አድናቂና እንዲሁም በስራ አጋጣሚ የተገናኘው የፊልም ባለሙያ ምስክርነቱን የሰጠው እንግዳ ሰው ሀብቴ ወይም ቴዲ በብዙዎች ዘንድ ቴዲ በሚለው ስም በስፋት ይታወቃል። እርሱም በአንድ ወቅት እውነተኛ ወይም መታወቂያ ስሙ እንግዳ ሰው ሀብቴ ሆኖ ሳለ ቴዲ ተብሎ እንዲጠራ ያደረገው አጋጣሚ ከምን እንደመነጨ ሲናገር እንዲህ ነበር ያለው። በዚያ ወቅት ላይ እርሱ በሃይስኩል ተማሪ በነበረበት ጊዜ በሰራው አንድ የትምህርት ቤት ድራማ ወክሎት የተጫወተው ገጸ ባህሪ ቴዲ ይሰኝ ነበር። ታዲያ በትወናው ተወዳጅነት ከማግኘት ባለፈ ድራማ መወደዱና እርሱም የወከለው ገጸ ባህሪ ብዙዎች ዘንድ መቅረቱን ተከትሎ ብዙ የትምህርት ቤት ጓደኞቹ ቴዲ እያሉ ይጠሩት ጀመር። ትምህርት ቤት የተጀመረው ቴዲ የሚለው ስያሜ ቀስ በቀስ ወደ ሰፈር ዘለቀ። ከሰፈር አልፎ ወደ ፊልሙ መንደር ሲገባም እንግዳ ሰው ሀብቴ የሚለው ስሙን አዘንግቶ ቴዲ ተብሎ እንዲጠራ አደረገም። ውድ ቤተሰቦቻችን የዛሬ መረጃችን እዚህ ጋር ቋጭተናል። ለማንኛውም በዚህ ጉዳይ ዙሪያ ምን አዲስ ነገር አለ? አዲስ ነገር ካለ ይዘን በድጋሚ እንመለሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። መልካም ጊዜ